ሉሊት በፍጹም እኔ ዴብን አልከስም። እኔ እኮ የዴብ ክንድ ላይ ተንተርሼ ተኛሁኝ እንጂ አስተኝቶኝ አየውኝ እንጂ ምንም ያደረገኝ ነገር የለ። ልብሴም እንደለበስኩት ነው፣ እሱም ልብሱን እንደለበሰ ነው። ቆይ ግን እነሱ በሚያደርጉት እነሱ እያሉኝን እየሰማው ለምንድን ነው ብዙ መከራ የዋለልኝን ዴብን የምከሰው? ለምንድን ነው? በፍጹም ዴብ ላይ ልመሰክር አልችልም። እንዴት ነው ልመሰክር የምችለው? እንዴትስ አስችሎኝ? እናትና አባቴ ሲቸገሩ እኔን እዚህ እያገዘ እነሱንም እየረዳ ነበረ። አሁንም ቢሆን ለእናቴ እሱ ነው እያደረገ ያለው። ስለዚህ እንዴት ነው ዝም ብዬ ምንም በማያውቀው ነገር ዴብን ልከሰው የምችለው? ምንስ አጥፍቶ ነው? ቆይ ምናልባት የሆነ ነገር ተደርጎ ሊሆን ይችላል። ምክንያቱም እሷ በነገረችኝ ድርጊት ራሴን አመመኝ ስላት ማስታገሻ ውሃ አምጥታልኛለች። ያንን ውሃ ከጠጣው በኋላ ትንሽ እንቅልፍ ወስዶኛል፣ ራሴን አላቅም። ከዛም በኋላ ስነቃ ነው ራሴን ይህንም ወንድም ቢሆን ለራሱ ጥቅም ነው እንደዚህ እያለኝ እያለው በማለት ሉሊት አሁን ላይ የራሷን አቋም ይዛለች። ለባንቴሮም ሲጠይቃት ለባንቴሮም የነበራት መልስ ይህ ነበር። ቆይን የምል ግን እንዴት ቢሆን ነው አሁን ላይ ለዴብ ይሄንን ፍርድ የምፈርድበት? እኔ በፍጹም ቁሜ ዴብ ሲታሰር ማየት አልፈልግም። ዴብ ለእኔ እጅግ መልካምና ጥሩ ሰው ነው። የሆነ የተሰራ ሴራ አለ ማለት ነው እንጂ ያለ ምክንያት ሁሉም ዴብ ላይ ጣታቸው ሊቀስሩ አይችሉም ትላለች። ማለትም እዚህ ላይ ሮዛ የሂዋን ወንድም ጋር ስትገናኝ ከዚህ በኋላ ዴብ ሊታሰር እንደሆነና እንደሚታሰር ሉሊትም ሊደፍረኝ ነው ብላ እንድታስፈርድበት ከመከራት በኋላ ነበረ ሮዛን አግኝቶ ያናገራት። ሮዛን ብትሆን ቆይ ምንድን ነው አሁን ማድረግ ያለብኝ? እኔ ምልህ ያልከኝን ሁሉ አደረኩኝ እና አሁን ላይ ምንድን ነው የማደገኘው? እኔ ድርሻዬ ምን ሊሆን ይችላል የሚል ጥያቄ ስታቀርብለት አንቺማ የሚሆነው ድርሻሽ ከዚህ በኋላ እኔ አስቤ ሰጥሻለሁ፣ ምንም አታስቢ። ያው ማለትም ንብረቱ ሁሉ በሂዋን ስም ስለሆነ እኮ ነው ሲላት፣ ደግሞ ሂዋንን ደግሞ ችግር የለውም እኔ ሁሉን ነገር ከጨረስኩ በኋላ ወደ ውጭ እንድትሄድ አደርጋታለሁ። ከዛም በኋላ ቤትም ቢሆን መኖር ትችያለሽ ቤት ውስጥ የሚል ጥያቄ ሲመልስላት ሮዛ ምንም አይነት ቤት እንደሌላትና ዴብ ምንም አይነት ንብረት በትክክለኛ በስሟ እንዳላዞረላት ትነግረዋለች። ምን እያልሽ ነው ሮዛ? አዎ ሮዛ ድንገት ስለነበረ የተናገረችው የሂዋን ወንድም እጅግ ይደነግጣል። ምንድነው እያልሻለሽ ሮዛ? ምን ሆነሻል? ባለፈው እኮ ሂዋን ሁሉም ነገር በስሟ እንዳዞረላት እናም ካንቺ ለመሸሸግ ሲል እንዳለ ሁሉን ንብረት በስሟ እኮ እንዳዞረላት ነግራኛለች ሲላት፣ አዎ ሁሉንም ነገር ሰምቻቸዋለሁኝ። እሱ የውለት ሳይሆን የሐሰት ማስረጃ ነበረ። እኔን ለማሳመን ነበረ ሁሉንም ነገር በሐሰት አጽፎ ካርታውም ሆነ ሁሉን ነገር በሷ ስም ያደረገው የሐሰት ነው። ምንም አይነት ንብረት በሂዋን ስም የለም። ስለዚህ ቁርጥህን እወቀው። ከዴብ ምንም ነገር 70 ሳንቲም አታገኝም የሚል መልስ ትመልስለታለች። እና አሁን እኮ ታዲያ ዴብ ምን አስበሽ ነው 10 20 ዓመት 15 ዓመት ይፈረድበታል? እንዲህ በቀላሉ የሚፈታ ይመስልሻል እንዴ ሲላት፣ እኔ አሁን ስለሱ ሳይሆን የምፈልገው ካንተ የማገኘው ምን ያህል ንብረት ነው የሚለውን ነው። ምክንያቱም አሁኑን ላቀው ይገባል። ዝም ብለህ ምንም ነገር እንድታዘኝ አልፈቅድልህም ስትለው፣ ከፈለግሽ መተው ትችያለሽ። እኔ እኮ ወታደር ነኝ። ከፈለኩ አንቺን እኮ በአንድ ጥይት መሸኘት እችላለሁ። ይሄን አታውቂም እንዴ በማለት ለማስፈራራት ቢሞክርም፣ እዩልህ የኔ ወንድም ስላስፈራራኸኝ አዋቃለሁ፣ ወታደር ነህ፣ ግን ደግሞ በማስፈራራት እኔን ምንም አይነት ልታደርገኝ አትችልም በማለት ስትናገረው፣ በይ አሁን እኔና አንቺ መነጋገር አንችልም፣ ምክንያቱም ሂዋን ራሱ ሸውዳኛለች። ለዛ ነው ማለት ነው ሰሞኑን እየተያመሸች እየጠጣች የምትገባው። እንዴት ለምን እውነቱን አልነገረችኝም በማለት እሱም ተነስቶ ጥሏት ሄዳል። ባንቴሮም ሮዛን ከዚህ በኋላ እኔና አንቺ ቁመን ማውራት አንችልም ይላታል። ሮዛ ባንቴሮን ከዚህ በኋላ ይውልህ ሂዋንም ቢሆን እንደማትፈልግ ታውቃለህ፣ ስለዚህ እኔ እናንተ አብረን መሆን አለብን የሚል ጥያቄ ስታቀርብለት፣ ዞር በይ እባክሽን፣ ካንቺ ጋር ምንም አይነት ግንኙነት አይኖረኝም ከዚህ በኋላ። እዩልሽ ብችል አሁንም ቢሆን ሰላም ቢወርድና ሁሉም እንደነበረ እንደ በፊቱ ፍቅር ቢመለስ ደስ ይለኛል። ምክንያቱም ዴብ ይሄን ነገር አላደረገውም። ያለ ምክንያት ዴብ
ሉሊት ክፍል ውስጥ አይገባም። የሆነ ነገርማ አለ፣ የተሴረ ነገር ግን ደግሞ ጊዜው ይቆያል እንጂ ሁሉንም እንደርስበታለን። ያን ጊዜ ግን አሁን ላይ እንዲያደረጋችሁ ሁሉ ትሽቆጠቆጣላችሁ በማለት ተናግሮ ጥሏት ይሄዳል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃለሁ። አመሰግናለሁ። ሔዋንና ሮዛ ሳሎን ቁጭ ባሉበት የሉሊት እናት ለሔዋን ትደውላታለች። ሔዋንም ስልኩን ታነሳና ስታናግራቸው ማዘር ደህና ነዎት ወይ? ልጆት ደህና ነች አለች። ግን ያው አለ አይደለ አሁን ማናገር ስለማትችል እሷ ወደ ሱቅ ስለሄደች ነው በማለት የሉሊትን እናት ስታናግራት ሮዛ ከሔዋን ጆሮ ላይ ቀብታ ስልኩን ታናግራቸዋለች። ማዘር ደህና ነዎት? ልጆት እኮ የለችም ከዚህ ቤት ወጥታለች። ያው ልጆት ዴብም የሚረዳዎት የለም ልጆትን ደፍሮ በክስ ታስሯል በወንጀል ልጆትን እኮ ዴብ ደፍሯታል የሚል ስትናገር እጅግ በጣም ትናደድና ሔዋን ከጆሯ ላይ ትቀማታለች። ምን ሆነሽ ነው